ከዛሬ 3 ዓመት ገደማ በፊት ኢትዮጵያ ላይ በትምህርቱ ሴክተር ላይ ለውጥ መፍጠር ባሰቡ ወንድሞች ስብስብ የተጀመረው ሚራስ አካዳሚ የአላህ Subhanahu Wa Ta'ala ፈቃድ ሆኖ ዛሬ ላይ ልጆቻችንን የምናስመርቅበት ቀን ደርሷል። ከምንም በፊት አላህን Subhanahu Wa Ta'ala በመመስገን ጀምራለሁ። አልহামዱሊላሂ ረቢል ዓለሚን። በመቀጠል እነዚህ 3 ዓመታት ለኛ የሥራ ቦታ ሳይሆኑ ቤታችን፣ ተማሪዎቻችን ደግሞ ተማሪ ብቻ ሳይሆኑ ወንድሞቻችን ሆኖ ብዙ ያየንበት ብዙ የተማርንበት ዓመታት ነበሩ። እነዚህ 18 ተማሪዎች ከወላጆቻቸው በአማና ተቀብለን እኛ ዘንድ ያኖርን ትምርታቸውንም የሸሪዓ ዕውቀታቸውንም አኽላቃቸውንም በመናረቅበት ጊዜ ብዙ አይተናል። ለዚህ ቀን በድጋሚ አላህ Subhanahu Wa Ta'ala ከማመስገን ጋር የባለፈው ሳምንት ለሚራስ አካዳሚ እጅግ በጣም ልዩ ደስታ የተፈጠረበት ከመሆኑ ጋር ሁላችሁም የዚህ ደስታ ተካፋይ ለመሆን ስለተገኛችሁ እኔም እጅግ በጣም ደስ ይለኛል። የኸይበር ዘመቻ ጊዜ ኸይበርን ከከፈቱ በኋላ የአላህ መልእክተኛ በዛ ደስታቸው ላይ ወንድማቸውን ጃዕፈር መምጣትን ሲመለከቱ እንዲህ አሉ፣ አፍራሁ ቢቁዱሚ ጃዕፈራ አው ቢፈትሒ ኸይበር አሉ። ዛሬ ኸይበር በመከፈቱ ልደሰት ወይስ ወንድሜ ጃዕፈር በመምጣቱ ልደሰት አሉ። ከሚራስ ጋር እንዴት እንደሚገናኝ ያስረዳቸዋለሁ። ከዛሬ 3 ዓመት በፊት ወረቀት ላይ የነበረው ሐሳብ በዚህ ሳምንት የተጠናቀቀበትና የተቋጨበት ነበር። በየትኛው ልደሰት? ያስፈተናቸው 18 ተማሪዎች ሙሉ በሙሉ በማሳለፋቸው ልደሰት? በየትኛው ልደሰት? ካስፈተናቸው 18 ተማሪዎች ውስጥ 72% ያክሉ ከ500 በላይ በማምጣታቸው ልደሰት ወይስ በየትኛው ልደሰት? ካስፈተናቸው ተማሪዎች ውስጥ በአቨሬጅ 85% በማምጣት ኢትዮጵያ ካሳለፈቻቸው 50 ትምህርቶች መካከል በ5ኛ ደረጃ ላይ ስለተመዘገበ ልደሰት ወይስ በየትኛው ልደሰት? ሀገራችን ላይ ከፍተኛ ውጤት ከመጡበት ቦታዎች መካከል የኛ ትምህርት ቤትም የሚገኝበት ነው። ሀገራችን ላይ ከፍተኛ ውጤት አምጥተዋል ተብሎ ከተጠሩ ተማሪዎች መካከል የኛው ፍሬ የሆነው ወንድማችን መሐመድ ኑረዲን ከፍተኛ ውጤት በማምጣቱ ልደሰት በየትኛው ልደሰት? الحمد لله رب العالمين.